ይህንን ጽንፈኛ ኃይል በዞናችን እያደረሰ ያለውን ግፍ ቀድሞ ተረድቶ ጽንፈኛውን ፊት ለፊት በመጋፈጥ መስዋዕትነት በመክፈል ወረዳችሁን ላለማስደፈር ሌት ተቀን እየተራባችሁ እየተጠማችሁ ከጽንፈኛው ጋር ትንቅንቅ እያደረገ ያለ ወረዳ ስለሆነ ወረዳውን እንዲያው አንዴ ብታመሰግኑልኝ ደስ ይለኛል። ወረዳው ስንል የወረዳውን አመራር፣ የወረዳውን የመንግስት ሰራተኛ፣ የወረዳውን የሃይማኖት አባት፣ አጠቃላይ የሀገር ሽማግሌ እና የወረዳውን ህዝብ ማለታችን እንደሆነ ሊወሰድልን ይገባል። ይሄ ጽንፈኛ ኃይል እውነት ነገር ለመናገር ምን ያህል አስቀያሚ እንደሆነና ምን ያህል ለህዝባችን የማይጠቅም መሆኑን በተግባር እያሳየ የሚገኝ መጥፎ ቡድን ነው። በዋነኛነት ለኪንፋዝ በገላ ህዝብ ይሄን ማስረዳት ከባድ ቢሆንም ለምን ቀድማችሁ ስለተረዳችሁት ማለት ነው። ከባድ ቢሆንም ነገር ግን አስታውሶ መግባት ወደ ውይይት መግባት አስፈላጊ ስለሆነ ነው የምናገረው። ይሄ ጽንፈኛ ኃይል በአማራ ህዝብ ላይ ያላደረሰው አይነት የግፍ አይነት የለም። ህፃናትን ገድሏል፣ ህፃናትን አግቷል፣ ሴቶችን ደፍሯል፣ ንጹሆቹን ምንም የማያውቁትን ከቤት ውስጥ እያወጣ ረሽኗል። ይሄንን የኪንፋዝ በገላ ህዝብም የምታውቁት ይመስለኛል። አሁን ብዙ ነገር ተሻግረነው በብዙ መንገድ ቁልቁለት ላይ ያለ ነው። ዳገቱን ወጠናል። ዳገቱን ወጠን ተንትሉ ላይ ሜዳው ላይ ደርሰናል። አሁን ቁልቁለት ስለሆነ ይሄንን ቁልቁለት ደግሞ መከላከያችን ይዘን በየደረጃው ያለው የክልል የጸጥታ መዋቅራችን ይዘን የማንወጣበት ምክንያት አይኖርም። በዚህ አግባብ የአካባቢውን ልማት የምታነሷቸውንም ጥያቄዎች ሌሎቹንም ጥያቄዎች ይሄን ሰላም እያረጋገጠ ያለ ህዝብ እንደመሆናችሁ መጠን ዞኑ ደግሞ እናንተ የምትጠይቁትን ጥያቄ በዚህ አግባብ ቁርጠኛ ሆነን ለመመለስ ዝግጁ መሆናችንን ላረጋግጥላችሁ እፈልጋለሁ። ከዚህ ከወገራ ወረዳ ምስራቅ በለሳ ሳላ ሰየምት የሚል መንገድ ፕሮጀክት ተጀምሮ ነበር። ተቀይሶ እንደነበር እናውቃለን። ይሄ መንገድ ለምን ተቋረጠብን? መንገዱ ይከፈትልን፣ ይሰራልን። ከሀገር ወደ ሀገር መገናኘት እንፈልጋለን። ወደ ባህር ዳር መሄድ ብንፈልግ፣ ወደ ደብረ ታቦር መሄድ ብንፈልግ አቋራጭን ወደ ባህር ዳር መሄድ ብንፈልግ ነው። በዚህ በጣም አጭር ነው። በምስራቅ በለሳ አድርገን ጽንፈኛው አካል ሲያደርገው የነበረውን ችግር ሲያደርሰው የነበረውን ግፍ በደል በመጠኑም ቢሆን ለመግቢያ ያህል ዘግናኙን ገልጸውልናል። ከዚህ በላይ ደግሞ እኛ በአይናችን በብረቱ ሰው በገመድ እንደታሰረ ከፊታችን ላይ መረሸኑ ዛሬም እናት እንደደነገጠሽ ህፃናት እንደደነገጡ ነው ያሉ። የደም ጎርፍ ስላዩ የግፍ የመጨረሻ የግፍ ጥግ ስላዩ ማለት ነው። ይሄንን ሲጀመርም ቢሆን ከመጀመሪያው ጀምሮ ከየትም ተጠራርቶ የመጣን ጽንፈኛ ኃይል ለአንዴ አይደለም ለሶስት ጊዜ በመመከት ይሄን ተራራ በመጠቀም አስደናቂ ገድል ሰርቷል። በመጨረሻም እናንተን የማመሰግንበት በ5 ድሽቃ ታጅቦ በ4 ድሽቃ ታጅቦ ያለ የሌለ ኃይሉን ኪንፋዝ እንዴት ያሸንፈናል? እንዴት በኪንፋዝ በትንሽ ወረዳ እንዴት እንሸነፋለን ብሎ በክልሉ ያለ ፋኖ በሙሉ ተጠራርቶ መጥቶ የመጨረሻ የሞት ሽረት ስናደርግ ያን ቀን ደግሞ ያደረጉልን አድራጎት ከክልል እስከ ፌዴራል ተደዋውላችሁ ያችን ድሮን ባትልኩልን ኑሮ ዛሬ አንገናኝም ነበር። ያቺ ድሮን ግን ስራዋን ሰርታ ለዚህ ለተባረከ ቀን ለዚህ መድረክ አብቅታናለች። በቁም አንገናኝም ነበር እስካሁን። አሁንም ደግሞ ሰላማችን አጽንኦት ለመስጠት ችግራችን አጽንኦት ለመስጠት እዚህ ድረስ መታችሁ
ለዚህ ለተከበረው ህዝብ አካል መገኘታችሁ የደስታ ነው። ቀጣይ ስለ ማህበረሰቡ ችግር፣ ስለ ህዝባችን ሰፊ ችግሮች በመጠኑ ማንሳት እፈልጋለሁ። በመጠኑ አቅሙ አሁን ከሰላማችን አኳያ አሁን ከችግራችን አኳያ መንግስት ከገባበት አጣብቂኝ ውስጥም ቢሆን ጎን ለጎን በቃ ችግሩም ቢኖርበት ፈተናም ቢኖር ፈተናችን የመጀመሪያው ሰላሙ ነው። ሰላማችን ማረጋገጥ ይገባናል። ለሰላማችን አሁንም ቢሆን ያላሰለሰ ጥረት ማድረግ ይጠበቅብናል። ሰላም ከሌለ የገነባናቸው መስሪያ ቤቶች፣ የገነባናቸው ትምህርት ቤቶች የጽንፈኛው የስጋ መጥበሻ ሆነው ነው የቀሩ። ከአሁኑ ሰዓት ጀምሮ የምታዩት መቀመጫ የለውም። ይሄ ትምህርት ቤት በ18ቱ ቀበሌ ያሉ ትምህርት ቤቶች ክዳናቸው ቆርቆሯቸው ተልጦ ባዶ ነው ያለ፣ መገልገያ የላቸው። ስለዚህ ትምህርትን በአግባቡ ለማከናወን የትምህርት ቤት ቁሳቁስ ያስፈልገናል። ምናልባት ግብረሰናይ ድርጅቶች ካሉም በዚህ አጋጣሚ አደራ ማለት ኪንፋዝን መርዳት የሚፈልግ ድርጅት ካለ በዚህ አጋጣሚም አደራ ማለት እፈልጋለሁ። ቢያግዙን ብታግዙን የሚል ጥያቄ አቀርባለሁ። ሰላም ከሌለ ትምህርት የለም። አሁን የተሰበሰብንበት የትምህርት አዳራሽ ላይብረሪ ላይ ነው። ሰላም ከሌለ ትምህርት የለም። ሰላም ከሌለ ጤና የለም። ሰላም ከሌለ እርሻ የለም። ሰላም ከሌለ ከቦታ ቦታ መንቀሳቀስ የለም። ሰላም ከሌለ እንዲህ ብሎ ችግሮችን በጋራ እንኳን ከዞንና ከክልል አመራር ጋር ከቀበሌ ራስ በራሳችን ያልተገናኘንበት ጊዜ ነበር፣ አልፏል። እንኳን እንደዚህ ብለን ተገናኝተን ችግራችን ለመወያየት አበቃን። ከዛ ውጭ በርካታ የጸጥታ ችግሮች እንግዲህ ከሰሜኑ ጦርነት ጀምሮ በክልላችን ደረጃም በተፈጠረው ምክንያት በርካታ ህይወት አልፏል። በርካታ ወንድሞቻችን በሰላም አስከባሪ፣ በአርሶ አደር፣ ዝም ብሎ በአልፎ አዋጅ፣ በተባራሪ ጦርነቱ ላይ የነበረና ያልነበረ ቅድም ላይ እንደተባለው በመከላከያም በፖሊስ በርካታ ህይወቶች አልፈዋል። በርካታ ንብረቶች ወድመዋል። በርካታ ተቋምና ሌሎች ቅርሶችም ወድመዋል። እነዚህ የወደሙ ንብረቶች ሁሉም የአንድ ሀገር ምርቶች ናቸው። በጣም ከሚያሳዝነው ማለት ነው። ከዚህ በኋላ ግን መንግስት ህግ የማስከበር ትልቅ ግዴታ አለበት። ይህ የመንግስት ድርሻ ከሆነ ደግሞ ከህዝብ ደግሞ መንግስት ህዝብን አልባ ስለማይኖር መንግስት ህዝብን አልባ አቅምም ስለሌለው ከህዝብ የሚጠበቀውን ነገር ደግሞ እንደ ህዝብ ደግሞ እኛ ጥያቄያችን ለመንግስት እናቀርባለን። መንግስት ደግሞ ድርሻውን እንደ መንግስት መወጣት መቻል ሲኖር ነው ሰላም ይመጣው። ሰላም መቼም ምንም ይሁን ምን በጦርነት ለውጥ እንጂ ነውጥ አይመጣም። በቃ አይተነው ዓለም በየጊዜው ሰው እየሞተ ነው። በየጊዜው ሰው እየተቀማ ነው። ወላዶች ከቦታ ቦታ ከዚህ ከመጀመሪያ ሕክምና ወደ መለስተኛ ሕክምና አልሄዱም። ድንገተኛም ንግድም ሁሉም ነገር የእርሻ ግብር ስራም ሁሉም ነገር እያቆመን ያለው ይሄ የሆነው ምንድን ነው? ሰላም ባለመኖር ብቻ ነው። ሰላም ለማምጣት የሁሉም ዜጋ ድርሻ ነው። ለሰላሙ ትልቅ ትኩረት ያስፈልገዋል። ጊዜ አይሰጠውም። እዛ አንጻር ወንድሞቻችን እያወቁም ይሁን ሳያውቁ ድሩ የገቡ ወንድሞቻችን አሉ። ሰላሙን ለማስቀጠል እነዚህ ወንድሞቻችን መመለስ ነው። በአንድም በሌላ ከግለሰብ ጋር የተጣላ ካለ ከግለሰብ ጋር አደራድረን፣ ከመንግስት ጋር የራቀ ካለ ከመንግስት ጋር በምረትም በሌላ አድርገን እነዚህ ወንድሞቻችን ተመልሰው ልጆቻቸውን እንዲያሳድግ ከመንግስትና ከህዝብ ጋር እንዲሰለፉ ማድረግ የሁሉም ሰው ድርሻ ነው። በግድ ተገደን ከጭቅጭ ትሄዳለህ፣ ካልሄድክ መሳሪያህን ታወርዳለህ። ተገድጄ መጣሁ። እዚህ ብመጣ ወንበሩን እያጓዘው ሰው ወረቀቱን እየበተነ ዝም ብሎ እነሱም ገብተው ሌላ መጠዳጃ እያደረጉት እናንተ ምን ልዳኙ መስሎ መንግስትን አባራችሁ መንግስትን ንዳችሁ እናንተ ልዳኙ መስሎ ወንበሩ ተሄደ፣ ወረቀቱ ተበላሸ። እንዴት አድርጋችሁ ትዳኙታላችሁ? ልትወሩ ነው ወይ የመጣችሁ? እስተ ማለት ጥያቄ ደረስነ። ጥያቄው አይፈታም። እነሱ መግቢያ የነበረባቸው የጽንፈኛ ፋኖ ሃይማኖት ልትሻር ነው፣ እናንተን ይህን ሊያደርጋችሁ ነው፣ በሮቡ ስጋርዶ ብላ አለ፣ ቤተክርስቲያን አቃጠለ እያለ እኛን ሲያባብለን ነበረ።
ነገር ግን እማሉ ላይ እንደማይሆን እንደማይሳካላችሁ አየ ነው። ግን በጀግናው መከላከያ ኃይል ግን አሁን በቆራጥነት ሲመጣ በጣም ደስተኛ ነው የሆነ። አሁን ምናልባት ያው ሰላም ለማስፈን ያው የተመረጡ ሽማግሎች አንድ ስታስራለን አንድ 4-5 መሳሪያ እንደያዙ መተው የገባሉ ምረጥ ጠይቀው ሄደዋል። ምንም የሆኑት ነገር የለም። ሌላው አብሮ በኋላ ሲያገበግብ የነበረው በቀበሌው ስር ሆኖ ፋኖን ያለማግባት ተማምለን አንድ ቀን ቦታችን ላይ ጥይት ቢተኮስ እንዳለ ገበሬው ነቅንቆ ወጣ። ቀበሌውንና አመራሮችን በመያዝ ነቅንቆ በሙሉ ተራራይቱን ያዛት። ከዛ በኋላ ፋኖ የሚባል በበጣ ገባችን ውን አላለም። በጣም ግለሰብ ላይ የግለሰብ ደም ያላቸው ግለሰብን የበደሉ ወደ ስላሬ ወረዳ መምጣቱን ትተው ወደ አምባ ጊዮርጊስ ወረዳ ሄደዋል። ሌሎቹ ግን ይህ ነክ የሌላቸውን ቢሰርቁም ቢቀሙም ምን ቢሉም ከዚህ መጥተው ምሕረት ጠይቀዋል። ምሕረት ጠይቀዋል። አሁን ሁሉም ጥቅም ስላላገኘበት በቦታችን ላይ አንድም ሰው አንድም ፋኖ እንዳይንቀሳቀስ ተማምሏል። ጀግኖቹ ደግሞ በሃይማኖታቸው ትክክል ዘንድሮ ችንፋዝ እንደ ድሮ ችንፋዝ ሳይሆን ስላሬ ላይ ቢሆንም ነገር ግን ወዲህ ግልብጥ ወዲያ ግልብጥ ነበር። መንግስት መሳሪያ ምትወ ወደ ፋኖ የሚጠጋ ነበር። ይህም ሃይማኖት መካድ ነው። ጀግኖቹ ግን በሃይማኖታቸው እንዳሉ ወረዳው ቢሄድም የተወሰነ ሰዓት አብረው ነው ሄዱ። አብረው ሄደው አብረው መከላከያው ሲመጣ አብረው ተቀላቅለው መጥተው እዚህ እኛንም ሊመሩ ችለዋል። እና ምንም ጥቅም ስለሌለው የሚገል ምረት የገባን የሚገል ዋልያኔ ዝግራኔ እያለ እሱ በሱ የሚጋደል ሃይማኖትን በመካዱ ወይም እሱ በሱ ያለመተማመኑ በሃይማኖቱ ያለመቆሙ አንዱ ዋልያኔ አንዱ ዝግራኔ ብሎ እሱ በሱ ተፋጀ። እዚህ ላይ እንግዲህ እዩት፣ ግፍ መፍጨት አቶን በህዝቡ ላይ አንድ ጥቅም የሌለው አንድ የነዳው አምጡ ነው ስጡና ይህን እርዱና ይህን አሁን ባለመሳሪያ አንዳንድ ሺህ ብር በየሙላ ትከፍላለህ ተብሎ ተጥሎበት መትረየስ መግዣ የስናይፈር መግዣ እየተባለ ተሞክሮ ሳለ ጀግናው መከላከያ ሰራዊት ደረሰ ብራችን ሳይወጣ ቀረ። እነሱም ባሉበት እልም አሉ እና አሁን ትክክል ነው ዋና አስተዳዳሪው እንዳለው ማለት ነው። እኒህ ሰውዬ እንዳለው ምናልባት ሁሉም ቀበሌ ጠርቷል አንልም። በመሐላ ጥቅም ስለሌለው ገዳይ ስለሆነ ቀታይ ስለሆነ ቀመኛ ስለሆነ እዚህ ላይ እኮ አንድ ልጅ ስላሬ ላይ በኃይል ፋኖ ደፍሯት ታንቃሙታለሽ ልታውቁልኝ እንግዲህ ተውት እና ስለዚህ ይህ ጥንፈኛ ኃይል አሁን እኔ እንግዲህ ተውት ተዋግቸው ወይም ሩጫ አምልጬ ወይም ሩጫ ይዛለሁ አልልም። ባለው አቅሜ የዛን ቀን የተተኮሰ ቀን ቀበሌው ያስተዳደሩ ይናገር ከቀበሌው ጋር ነው የወጣሁኝ። መብራት ይዤ አይኔ በእጅ ባይሌ መብራት ይዤ አንተ ስታበራማ ይበለኝ ወይ ገለዋለሁ ይግደለኝ። አሁንም በዚህ አኳኋን ያው እንደማል አድርገን አናስገባም የሚል ሽንፋዝ በሃይማኖታችን ቁመን ድሮ መንግስት የምናውቀው በመድረክ ነው የሚመራረጥ። 5 ዓመት መርሃ ግብር ሲመጣ ምረጠይ አትምረጠይ ይባላል፣ የሚያልፈው ያልፋል እንጂ በጉልበት አንድ መንግስት ሲመረጥ አይተን አናውቅም። እድሜያችን የደረሰ ፋኖን ዋናው ለህዝቡ አሚካላ የሆነን ፋኖን መዳረሻውን እናጥፋ ነው። እንግዲህ መዳረሻውን እናጥፋ። መንግስታችን እንደ ልቡ ይሄድ ይምጣ። መኪና ባለ መኪናው ተቀረጠ 2,000 ብር ክፈል 3,000 ብር ክፈል። ያ ባለ መኪና ማን ላይ ያነሳል? እኛ ከዚህ አንስተን ለአምባ ጊዮርጊስ 500 ብር ክፈል፣ ይህን አልከፈልክ አትሄድም ተባለ። ድሃው የማይቀር ነገር ካለው ያን ከፍሎ ይሄዳል። ሲመለስ 500 ሲመጣ 500 1,000 ብር። ድሆቹ አምባ ጊዮርጊስ ላይ እየተረዳ መንግስት መቼም መሀሪ ነው። ፋኖ እዚህ ቢኖርም እርዳታው
የድሃው እርዳታ አገኘ ብዙም ሆነ ትንሽ አምባ ጊዮርጊስ ሲጠራ 100 ብር እንኳን ቤቱ አያገባም ለመኪና ለትራንስፖርቱ ነው። ስለዚህ አሁንም መኪናው ባለ መኪናም ሆነ ባለ ግል መኪናም ሆነ በማንኛው በእናንተ ላይ ዋጋው የዚህን ያህል ተብሎ ይህ ዋጋው ቢተመንልን በመንግስት ተተምኖ ድሃው ቢያልፍለት ነው የምለው። ሌላው በጣም የማመሰግነው ለዚህ መድረክ ሳንሞት ለዚህ መድረክ ያበቃን አምላክ እንዲያው እዚህ የተሰበሰባችሁ በሙሉ እንዲያው ፈጣሪ ለዚህ እንኳን አበቃነ እንኳን ደስ አላችሁ እንኳን ደስ አለን ነው የምለው። ተቀናጅታችሁ ይህን ወረዳ ለመደገፍ ለማየት በልማትም በተለያየ መንገድ ለመደገፍ ስለመጣችሁ ከልብ አመሰግናለሁ። በመቀጠል ያው ሰላም ነው ለሰው ልጅ የመጀመሪያው ፍላጎት የሚሆነው ሰላም ላይ ነው። ሰላም ከሌለ ሁሉ ነገር የለም ማለት ይቻላል። ሰላም እንዴት ይመጣል ሲባል ደግሞ በመንግስት ብቻ የሚመጣ አይደለም። የሃይማኖት አባቶች፣ የወጣቶች፣ የተለያዩ ማህበረሰብ ክፍሎች ላይ ተሰርቶ የሚመጣ ውጤት ነው። ሰላምን ለማምጣት ደግሞ በጉልበት ብቻ ማምጣት አይቻልም። በመነጋገር እንደዚህ እንግዲህ የሚጠቅምም አይጠቅምም ነገር ይዘው ለወጡ ወንድሞቻችን በመነጋገር በቃ የሚጠቅም አይደለም በማለት በተለያዩ ነገሮች ይመጣል። ስለዚህ እነዚህ ነገሮች እየተጠቀምነ ስለ ሰላም ብንሰራ በጣም ጥሩ ነው ብዬ አስባለሁ። እንደሚታወቀው እዚህ ቦታ ህዝብ እንግዲህ እናንተም ገልጻችሁታል፣ ቀድሞ ታግሏል ለሰላሙ ማለት ነው። 20 ምናምን ሰው በላይ ተገብሯል። ሌሎች የቆሰሉም ያሉም አሉ እና የመከላከያ ሰራዊት ምደባ በየወረዳ ይመደባል። ያ ሌላ ወረዳ ላይ ያለው የመከላከያ ሰራዊት ሳይወጣ ይሄ ወረዳ ይወጣል። ምናልባት የመከላከያ ሰራዊት ደንበር ላይ ነው አዎ የሚቀመጠው፣ አንድን ወረዳ ሊጠብቅ አይችልም። ግን ካለው ወቅታዊ ሰላም አንጻር ከተመደበለት ለምንድን ነው ዘላቂ የማይሆነው? ለምሳሌ እዚህ ቦታ ላይ የተመደበ የመከላከያ ሰራዊት ምስራቅ በለሳ ከተመደበው ጋር እኩል መሆን አለበት። ምስራቅ በለሳ ሳይወጣ ይሄ ቀድሞ የመውጣት ነገሮች አሉና ይህን ብትወስዱልን። በዚህ የሰላም እጦት ምክንያት የተከፈለው ዋጋ የተደረገው ተሳትፎ ቀላል የሚባል በቀላሉ የሚተመን አይደለም። ትልቅ ቦታና ትኩረት የሚሰጠው ለቀጣይም ተደራጅቶና ጠንክሮ መስራት የሚገባው ሁኔታ ነው። ከባድ ነው የነበረው ሁኔታ ከባድ ነው። ይህ ቀን እንደ ሰማይ ርቆን የነበረ በጣም እግራው ገብቶን ተስፋ ቆርጠን የነበረ ሁኔታ ነው። አሁን ዛሬ አዲስ ሀብለን ነው ህይወት እንደጀመርነ መቆጥረው። እኔ መነሻ የማደርገው የሰላም ጉዳይ ነው። ሰላም በሁለት እግሩ መቆም አለበት። ሰላም ይህ ሁሉ ጥያቄ ሰብስቦ ሊያስተናግድ የሚችለው የሰላም ሁኔታ በሁለት እግሩ ቆሞ ሲረጋገጥ ነው። ለዚህ ሰላም ትኩስ ብርድ ያለ ነገር አይደለም የሚገባው። ሙሉ በሙሉ ዋስትናው የተረጋገጠ ቁመና እንዲሆን የሁሉም ሰው ድጋፍና ትብብር ያስፈልጋል፣ እኛንም ጨምሮ። ምናልባች የመከላከያ ሰራዊት ሁልጊዜ እዚህ ቦታ ተቀምጦ ላይኖር ይችላል። ሌላ ሀገር አለ፣ ደንበር አለ፣ ሌላ ነገር አለ። እዚህ ያለፈ ቁመናው እንዲስተካከልና በደንብ ዋስትናው እንዲረጋገጥ ሌላም እነሱን ይተካል የተባለ ኃይል የአካባቢው የጸጥታ አካል ጋር በመሆን እንዲሁ ቅድም እንደተባለው ቁርጥርጥ ያለው በየቦታው የተቆራረጠውን ሌባና ስብስብ የሌባ ስብስብ ለማስወገድ ኃይል ያስፈልገዋል። ይህ ኃይል እንዲታሰብበትና የሚበጀው ያህል እንዲቀመጥበት እጠይቃለሁ። ሁለተኛው በዛው ሰላሙ ሳልወጣ ወደ 50 እና 60 የሚሆን የአካባቢያችን የተለያዩ ሰዎች ለዚህ ምክንያት መስዋዕት ከፍለዋል። የነሱ ሰዎች ልጆች፣ የነሱ ቤተሰቦች፣ የነሱ በነሱ ስር ሲጠወሩ የነበሩ ሰዎች በሙሉ ያሉበት ሁኔታ ገና ጥቁር ማቅ ለብሰው ነው አመድ መስለው ያሉት። እንደሱንም ወደ አሉበት አካባቢ ገበያ ብሎ ሁኔታው በሚመጥናቸው ልክ በተጎዱት የጉዳት መጠን ልክ የሚደረገው ድጋፍና ሁኔታ እንዲደረግላቸው ብዙ ግፍ የተሰራበት አካባቢ ነው። እንስሳ ዋጋ ከፍሏል። እዚህ ቦታ በዛ አካባቢ ጦርነት በነበረበት አካባቢ በጋራው
የነሱ ኃይል ተመትቶ ቆስሎባቸው በአህያ ጭነው ሲያጓጉዙ አህያይቱ በደንብ ፈጥና በሚፈልጉት ልክ አልሄድ ስትል አህያዋን መትተዋት ሄደዋል። በዚህ ጋራ ማለት ነው። ይሄ ግልጽ ነው፣ እውነት ነው። ግፉ ከባድ ነው። የተሰራው ግፍ ከባድ ነው። እዚህ የኪንፋዝ ሰው በመሆኑ ብቻ ኪንፋዝ ከማን የበለጠ ቅብጢ ነው እሱ ዝም ብሎ ከፍቶ ማያገባን በሚባል ሁኔታ ነው ግፉ የተፈጸመው። ንጹሃኖች ቤት ለቤት ወንድ በመሆናቸው ተረሽነዋል። ግፉ ብዙ ነው፣ አሁንም አለ። እውነት ነው። ቅድም እንደተባለው ወጥቶ ለመግባት ለቅሶም ሆነ የተለያየ ቦታ ደርሶ ለመምጣት ስጋቱ አለ አሉ፣ ጨርሶ አልጠፋም። በእርግጥ ከዚህ አሁን ካለው የጸጥታ አካል አቅም በላይ ይሆናል ብዬ ባላስብም ገላ ግን አያሳድድም። ከህዝቡ ሆድ ግን የወጣ ነው። ይሄ ቡድን ወጥቷል። ከኪንፋዝ ሆድ የወጣ ነው። ያው አጋጣሚ ዝም ብሎ ክፍት ቦታዎችን ወጣ ገባ እያለ ሊጠቀምና ሊሽሎከሎክ ይችላል እንጂ አንክሮ ተፍቶታል። የኪንፋዝ ህዝብ፣ የዚህ አካባቢ ህዝብ፣ ገጠሩም ከተማውም ሁሉም አይቶት እንዲያው መስበኪያ ነው ብለው ሲያቀርቡት የነበረ ማስተባበያ በራሱ ዝም ብሎ እንደ ጊዜ ማስረዘሚያና ቀልዳ ቀልድ እንጂ በትክክል ዓላማ ኑሮት መድረሻ ያለው አልነበረም። በውይይታችሁ በጣም ጎልቶ የተነሳው ከመሰረተ ልማት ጥያቄ ጋር ተይዞ ከመልማት ጋር የተያያዙ ጉዳዮች ሰፋ ብለው እንደተነሱ ታዝቤያለሁ። ይሄ ማለት ምንድን ነው ብዬ ሳስብ የጽንፈኛውን ነገር ለኛ ተውት። ይህንን ህገወጥ፣ ይህንን ዘራፊ፣ ይህንን ሌባ ቡድን እኛ መልክ ማሳዝ እንችላለን። ከናንተ የሚጠበቀው ይሄ ወረዳ በአጭር ጊዜ የተቋቋመ የቅርብ ጊዜ ታሪክ ያለው ስለሆነ በብዙ መንገድ የመሰረተ ልማት ችግር፣ የመሰረተ ልማት ተደራሽነት ችግር ያለበት አካባቢ ስለሆነ መንግስት እዚህ አካባቢ ይበርታልን፣ ይህንን ጽንፈኛ ኃይል ለኛ ተውት የሚል ሜሴጅ እንዳላችሁ መግባባት እንዳለ በውስጥ የተረዳው እውነቴን ነው። በጣም አመሰግናለሁ። በሌላ መንገድ ከዚህ ማህበረሰብ እና ከዚህ ትልቅ ህዝብ የተረዳሁት ምን ያክል ለስርዓተ መንግስት ጥብቅና እንዳለው፣ ምን ያክል በህዝብ ለተመረጠ ህጋዊ መንግስት እምነትና ፍቅር እንዳለው በግልጽ መገንዘብ ችያለሁ ማለት ነው። ዛሬም በድጋሜ ይህንን ጽንፈኛ ኃይል በጽናት ቆሞ የመከተበት ዋናው ምክንያት ይህ ህዝብ ከመንግስት ጋር ያለው ቁርኝት የጠበቀ እንደሆነ፣ ለህገ ወጦች የማይመች፣ ለጽንፈኞች የማይመች፣ ለዘራፊዎችና ለቀመኞች የማይመች ግን ደግሞ ህጋዊ ለሆነ በህዝብ ለተመረጠ መንግስት አብሮ የሚሞት አብሮ የሚቆስል አብሮ የሚደማ ትልቅ ህዝብ እንደሆነ ራሱ መንግስት የሆነ ህዝብ እንደሆነ ተረድቻለሁ። እስካሁንም በህልውና ያለው በመተባበሩ ነው፣ በመቀናጀቱ ነው። ከአመራሩ ጋር፣ ከጸጥታ አካላት ጋር፣ ከመንግስት አካላት ጋር ጥብቅ ቁርኝት በመፍጠር ትስስር በመፍጠር ብዙ ጠላት በውስጡ ሳያስገባ ብዙ መለያየት ሳያሳይ በመተባበር በጋራ አካባቢውን ለመቀየር ህልም ያለው ማህበረሰብ እንደሆነ ተረዳው። ስለዚህ ይሄ ትብብራችሁ፣ ይሄ ቅንጅታችሁ፣ ይሄ መናበባችሁ ነገም ለክብር የሚያበቃችሁ ስለሆነ ይህን አጠናክራችሁ እንድትቀጥሉ እፈልጋለሁ። አንድ ደግሞ ሌላ ትዝብ ታየው። ሰላሟ ጋር ተያይዞ ትንሽ የመዘናጋት ሁኔታ ታዘብኩ። አሁን በመከላከያ እየተጠበቅን ስለሆነ አስተማማኝ ሰላም ያገኘን ያክል የተሰማን መሰለኝ እና ትንሽ የሰላሟን ሁኔታ ዝቅ አድርገን አይተናታል። ይሄ እኔ ትዝብቴ ነው። ይሄ ደግሞ በጣም ዋጋ ያስከፍላል። መዘናጋት፣ ከልክ ብለን ደህና ነኝ ማለት እና በዚህ መንገድ እንትን ማድረግ ዋጋ ያስከፍላል። ስለዚህ ቅድም ያነሳችኋቸው አጠቃላይ የመልማት ጥያቄዎች፣ የመሰረተ ልማት ጥያቄዎች፣ የኢኮኖሚ ጥያቄዎች በአጠቃላይ መፈታት የሚችሉ ናቸው። እንኳንስ ልማትን አጀንዳ ያደረገ መንግስት ባለበት ጊዜ እንኳንስ የግብርና ልማት፣ የገጠር ልማት፣ የከተማ ልማት፣ የኮሪደር ልማት አጀንዳ ያደረገ ስርዓትና መንግስት ባለበት ጊዜ ይቅርና የልማት ጉዳይ የመሰረተ ልማት ጥያቄ መሟላቱ አይቀርም። እንኳን ለዚህ
ያነሳችሁት አይደለም፣ ከዛ በላይም ይገባችኋል የሚል እምነት አለኝ። ነገር ግን ይሄ የሚሳካው ምን ሲሆን ነው? ዘላቂና አስተማማኝ ሰላም ሲኖር። በቃ አሁን እኮ የሆነ ነገር እኮ መጥቶ እዚህ ጋር መጀመር አይቻልም። ቀበሌዎቻችሁን ነፃ ማድረግ አልቻላችሁ፣ አካባቢያችሁን ነፃ ማድረግ አልቻላችሁም። ገና ከመከላከያ ጥገኝነት አልወጣችሁ። ስለዚህ ከዚህ በኋላ ይሄ ቀጠና፣ ይሄ አካባቢ፣ ይሄ ወረዳ በመከላከያ ጥገኝነት ውስጥ የመቆየት ለሱ የሚመጥነው አይደለም። ምንድነው ማድረግ ያለበት? መላው ቀበሌዎችን በአጭር ጊዜ ውስጥ ነፃ መውጣት መቻል አለበት ማለት ነው። ሰላሙን በእጅ ውስጥ ማስገባት አለበት ማለት ነው። የጥያቄዎቻችን ሁሉ መፍቻ ቁልፍ አስተማማኝ ሰላም መፍጠር ብቻ ነው።